ወንድ ልጅ ነው እሱን የሆነ ነገር አድርጌው ምንም ላደርግ አልችልም ከሱ ጋር። እኔ ደግሞ በዚህ ልክ የወረድኩ ማይነስ ይታረግ እኔ እንደዚህ በውሸት ያሰብኩት ያለምኩት ከቶ ማለት አሁን ነው ጭራሽ መድኃኒት እግዚኦ ማረና ክርስቶስ። መቼም ይሄ እውነት ትልቅ ሴራ ነው ለካ ትልቅ በቀል ነው። ትልቅ የታቀደ ሴራ ነበረ ማለት ይቻላል። የምር እኔ በጣም ነው ክው ያልኩትኝ። በእርግጥ ሊሆንም ይችላል ብለን እኛም ገምተን ጠርጥረን ነበረ። መድኃኒት አስነክተው ሊሆን ይችላልም በቃ ብዙ ነገር ብለናል እኛ የራሳችንን። ምክንያቱም ምንፈርደው ፍርድ አጣንና ማለት ያው ፈራጅ እግዚአብሔር ነው። ወይ ጉድ! የዛሬውማ በስማም ለመስማት የሚደክም የሚከብድ ነገር ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናላችን ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። እንግዲህ ጋሽዬ ነገሩን ተጨምረውበታል። ለማንኛውም ውዶቼ ላይክ ሼር አድርጉ፣ ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። ለቤቱ አዲስ ከሆናችሁ ቤተሰብ ሁኑ። አሁን ነገሩ የሚስተካከል ይመስለኛል ዝም ብዬ ሳስበው ማለት ነው። ምክንያቱም ያው ዛሬ ብሩክ አልመጣም፣ ግን ያው ጋሽዬ ሀይሚዬ እንዲሁም ሀብ ልጅቷም አብረው መጥተው ነበረ። ያው ነገሩን ለማስተካከል የሄዱበት ርዕት ደስ ይላል። ነገር ግን ደግሞ ጋሽዬ አንድ ያልተረዱት ነገር አለ። ልክ እንደ አባት ዋሽተው ማስታረቅ ነው የፈለጉት። ብሩኬና ሀይሚ እዚች ጋር እንዲለያዩ አይፈልጉም አባት። ነገር ግን ደግሞ ሀይሚዬ እንደ ሴት ልጅ እውነቱን አውቃ ትክክለኛው እውነቱ ማንጋን ያለው የሚለውን ነገር እውነቱን ነገር ተረድታ እንደ ሴት ልጅ የፍቅር ህይወቷን ማስቀጠል ነው የምትፈልገው። ወይንም እንደ አማራጭ ልጁ እስከሚወለድ ድረስ ከህይወታችን ውጭልንም ብላለች ዛሬ ማለት ነው። እና ልጅቷ ግን የራሷ ስር የሰደደ ተልኮ ስላላት ይሄንን ለማድረግ ፈቃደኛ አይደለችም። በዚህ ልክ እሱን በመድኃኒት ደረጃ ሄዳ ካጠመደችው የመጨረሻ ለመለያየት ነበረ። ለመለያየት ነው እየተጓዘች ያለችው። ነገር ግን ጋሽዬ አሁን በነገሩ ውስጥ ስላሉበት ነገሩ የሚስተካከል ይመስለኛል። እኔ ተስፋ አለኝ ይስተካከላል ብዬ አስባለሁ። ምክንያቱም ልጅቷን ጠይቀዋታል። አዎ የሱ ነው እሱ በዛን ጊዜ በመጣበት ሰዓት የተፈጠረ ነገር ነው። እኔ የኔ የሱ ካልሆነ እንዴት ከምድር ተነስቼ የሱ ነው ልል እችላለሁኝ? እርግጠኛ ነኝ የሱ ነው ብላ ነው ለጋሽዬም ስትመልስ የነበረው። እና ሀይሚዬ ደግሞ አንተን ለማሳመን ነው አትስማትም፣ እሷ ውሸቷን ነው እያሉ ነው። ድብን እያለ ውሸት ነው። አዎ ጋሽዬን ለማሳመን ነው አባት ስለሆኑ ምናምን ነገር። ጋሽዬ ደግሞ ልጁ የሱ እንኳን ቢሆን ኃላፊነቱን እኔ ወስጄ አሳድጋለሁኝ እስከሚወለድ አለሁኝ ምናምን ነገር ብለዋል። ይሄ ሊሆን አይችልም። ምክንያቱም ጋሽዬ ይሄ ሀሳብ እኔ አልደግፈውም። ማለት ለልጅቷ የልብ መስጠት ነው የሚሆነው። የብሩኬ እንኳን ባይሆን እንግዲህ በገንዘብ እንኳን እንትኑ የዲኤን ምርመራውን በገንዘብ ራሱ ማስቀየር ትችላለች። እዚች ጋር የሱ ነው ምናምን ነገር ስሙን ለማጥፋት ማስቀየር ትችላለች። ስለዚህ ማይሆን ተስፋ ባይሰጧት ጋሽዬ እንደ ሀሳብ ጥሩ ነው። እዚህ ጋር ቢወለድም ችግር የለውም እኛ ይሄ ይስተካከላል፣ የሚስተካከል ጉዳይ ነው ምናምን ይሄ ተስፋ መስጠት ነው። በቃ ልጅቷ የበለጠ እንዳታምን ማድረግ ነው የሚሆነው ነገር እየሆን ማለት ነው። ግን እኔ አልተስማማበትም። አሁን እዚህ ጋር እንኳን አሳምናችሁ ልጅቷን በዚህ ደረጃ ጋሽዬ እሷ ዲኤንን እንኳን ተመርምሮ የብሩኬ ልጅ እንኳን ባይሆን የሱ ነው እንዲባልም ልታስደርግ ትችላለች። ስለዚህ ማስተካከል ካለበት የብሩኬና የሃይሚ ህይወት በእንደዛ አይነት ሁኔታ አይደለም። ችግር የለውም ቢወለድም ልጅ ነው፣ ስህተት ሊኖር ይችላል። እንደዛ አይነት ተስፋ መስጠት በርቺ ማለት ነው። እሷን ማበረታታት ነው የሚሆነው ማለት ነው መሆን ያለበት። እኔ እንደ አሳብ ማለት ነው አሁን ከብሩኬና ከሃይሚ ህይወት ውጪ ከዛ ልጁ ከተወለደ በኋላ ዲኤን ምርመራ ይደረጋል። ከዛ በኋላ የሚወስኑትን ውሳኔ ብሩኬና ሃይሚ ይወስናሉ ማለት ነው። እኔ ይሄ ነው ሀሳቤ። ሃይሚም በዛ ሀሳብ እርግጠኛ ነኝ ትስማማለች። ራሷም ብለዋለች በራሷ ባንደበቷ
ያለችው ጉዳይ ነው። ሀቢብ ደግሞ በዚህ ደረጃ ርቀት ሄዶ እየተደረገ ያለውን ሴራ ማጋለጡ መድኃኒት ምናምን ነገር እንትን ማለቱ በጣም ደስ ብሎኛል። እኔም ከመጀመሪያውም ጀምሮ ጠርጥሬ ነበረ መድኃኒት አስነክተው ሊሆን ይችላል ምናምን በሚል ማለት ነው። መድኃኒት አስነካችው እንጂ ምንም መድኃኒት ብታስነካው እሱ ምንም ነገር ማድረግ አይችልም። 30 ጊዜ መድኃኒት እንትን ብትል ማለት ነው። ምንም እሷ የሆነ ሙከራ ብታደርግ እሱ ግን ምንም ሊያደርግ አይችልም። ግን እሷ የሄደችበት ርዕት በጣም የሚደብርና የሚዘገንን ነው። ምክንያቱም አንድ ሴት ልጅ ሆኖ በዚህ ደረጃ በራስ ላይ ኃላፊነት ወስዶ የሰውን ሕይወት ለማበላሸት ሰውን ለማለየት በዚህ ርቀት መሄድ በጣም የሚገርምና የሚደንቅ ነገር ነው። በጣም ነው ያስደነገጠኝ ሁኔታው ማለት ነው። እና እንግዲህ ጋሽዬ ሁሉንም እኔ አስተካክላለሁ ሀይሚዬ ተረጋጊ ነው እያሉ ያሉት። ሀይሚዬም አሁን ላይ መረጋገቷ ለእኔ በጣም አስደስቶኛል። ምክንያቱም እሷ ራሷን አጨናንቃ እዛ ጋር እያለቀሰች እንደገና ተረብሻ ምናምን ነገር ተስፋ ቆርጣ በሀሳብ ውስጥ መኖር የለባትም። በእንደዚህ ጠንካራ ሆና ያለውን ነገር ማስተካከል ባለበት መንገድ ማስተካከል ነው እንጂ በአንድ ጊዜ ሊሆንም ላይሆንም በማይችል ጉዳይ ራስን ማጨናነቅ ማልቀስም ተገቢ አይደለም። እኔ በጣም ነው ደስ ያለኝ። በተለይ ሀይሚ እንደዚህ ጠንክራ ስላየዋትኝ በጣም ደስ ብሎኛል። የብሩኬ ስም ደግሞ በቀጣይ የሚጠራ ይመስለኛል። ምክንያቱም ይቺ ልጅ ተልኮ እንዳላት በእርግጥ ያስታውቃል፣ በትክክል ማለት ነው። በጣም ተልኮ አላት ያስታውቃል። ያደረገችው ነገር ደግሞ በጣም ይደብራል። እንደዚህ መድኃኒት ምናምን የሰው ሕይወት ለመበጥበጥ የሰው ሕይወት ለማበላሸት የዚህን ያክል ርቀት መሄድ በጣም የሚደብር የሚሰቀጥጥ ነገር ነው። ቤተሰብ ሰውን አትመኑ። የምሬን ነው የምላችሁ። ራሳችሁን እመኑት። ዛሬ ሰው የሚታመን አይደለም። በቃ ያለፈን አልፈልግም ብሎ እንደገና ወደ ሰው ሕይወት መጥቶ እንደዚህ የሰውን ሕይወት መበጥበጥ ምን የሚሉት ነው? በጣም የሚያስጠላ ነገር ነው። የምሬን ነው ብላችሁ ከሚባለው በላይ ያስጠላል። እዚ ጋ የሚወደው አሁን ላይ ሀይሚን ነው። ብሩኬ የሚወደው ሀይሚን ነው። ግን እሷ ራሷን እንዲወዳት እያደረገች ነው ያለችው። ልጅቷ ገና ልጅ ስላረገዘች ይወደኛል ብላ ሊሆን ይችላል። የሱ ባልሆነ ነገር ያንተ ነው ተብሎ ግድ አንድ ቀን ስላገኘችው ምን ነው በነፋስ መረገዝ ተጀመረ እንዴ? ኧረ ነፋስ ሲሆን ቤት ውስጥ እቀመጣለሁ በድንጋጤ እንዳላረግስ። እና ለማንኛውም ግን ሴትዮ ተረጋጊ። የምሬን ነው እያደረሻልሽ የጭካኔሽን። ይሄንን ብታቆሚ ጥሩ ነው። የሚሰማሽ ሰው የለም። ምንም ነገር ብትለፊ ብሩኬና ሀይሚ እግዚአብሔር ስራ አገናኛቸው። ሊለያዩ አይችሉም። ጋሽዬ ደግሞ ነገርየውን ማስተካከል ባለበት መንገድ ሀይሚንም ብሩኬንም በማይጎዳ መንገድ መስተካከል አለበት። በተለይ ደግሞ እዚች ጋር ሀይሚን በማይጎዳ መልኩ መስተካከል አለበት ማለት ነው። ምክንያቱም ሀይሚን በማይጎዳ መልኩ ልል የቻልኩበትን በግልጥ ላብራራላችሁ። ነገ ላይ ተነስታ ይሄን ዲኤንኤን ውጤት በውሸት ቀይራ ይሄ እውነት ነው ብትል ድጋሚ አሁን ከተሰበረችው እጥፍ ሀይሚ ልትሰበር ትችላለች፣ ልታዝን ትችላለች። እንደዛ ነው ማለት የፈለግኩት። ምክንያቱም አሁን ላይ የልብ ከተሰጣት ጋሽ የልብ ተሰጧት ችግር የለውም ልጅ ነው ያድጋል ምናምን ካሏት ይሄ አንድ የልብ መስጠት ነው የሚሆነው ማለት ነው። እና የልብ መስጠት የለውበትም ጋሽዬ። ልጅቷ ማመን ካለባት ትመን እውነቱን ማለት ነው። ይሄ አለባብሶ ነገሩ መቅረት የለበትም። በቃ አለቀ። እኔ ደስ ብሎኛል ሀይሚ ዲኤንን ልጅ ተወልዶ ዲኤን እስከሚመረመር ድረስ ከህይወታችን ውጪ ማለቷ በጣም አስደስቶኛል። ይሄ ንግግር የሀይሚዬ በጣም አሪፍ ነው። ልጅቷ ግን መልስ አልሰጠችበትም። ጆሮዋን ጎትታ ታስወጣታለች ሀይሚዬ በቀጣይ። እርግጠኛ ነኝ ነገሮቹ የሚስተካከሉ ይመስለኛል። እንግዲህ እግዚአብሔር ይጨመርበት አይደል የሚባለው።